ዛሬ የሶፍ ዑመር መድረክ ድብቅ ዓላማና የኖኖ ጅምላ ግድያ ዓላማ በሚል ርዕስ ላይ ነው ፕሮግራም ለመስራት የቀረብ ነው። ከርዕሱ እንደምትመለከቱት ሁለት ቦታ ከፍለን መጀመሪያ የሶፍ ዑመር መድረክ ላይ እና ድብቅ ዓላማዎቹ ላይ ሀሳብ እንሰጣለን። ከዛ በመቀጠል ደግሞ የኖኖ ጅምላ ግድያ በተመለከተ ድርጊቱን ከበው የነበሩና ያሉ ሁኔታዎች ላይ ሀሳብ እንሰጣለን። እንድትከታተሉን ከወዲሁ እንጋብዛቸዋለን። ከኔ ጋር ሆነው ዛሬ በዚህ ጉዳይ ላይ ሀሳብ ለመስጠት የቀረቡት ፕሮፌሰር እስቅኤል ገቢሳና ባልደረባዬ ዶክተር ምልኬሳ ሚደጋ ናቸው። እንደምን ከረማችሁ? እንኳን ደህና መጣችሁ። ሰላም ይጣና። መልካም፣ እንግዲህ በቀጥታ ወደ መጀመሪያው ክፍል እንሄዳለን። የሶፍ ዑመር መድረክ ሶፍ ዑመር ላይ ባለፈው ሳምንት ምን አይነት መድረክ እንደተፈጠረ ሁሉም ሰው በዚህ ሰዓት የሚያውቀው ይመስለኛል። እዛ ላይ የቀረቡ ሁኔታዎች፣ የተነገሩ ንግርቶችም ሁሉም አሁን ሰው የሰማው ይመስለኛል። ይዘቱ ላይ ብዙም ችግር ያለ አይመስለኝም። ነገር ግን እዛ ላይ የተናገሩ ሰዎች የቀድሞ የኢህአዴግ ባለስልጣናት ራሳቸውን በጣም ዝቅ በማድረግ አብይን ደግሞ በጣም ከፍ ከፍ ለማድረግ ነው በአጠቃላይ ሙከራ የተደረገው ከንግግሩ እንደምናየው ማለት ነው። እስኪ በአጭሩ ይዘቱን ለመዳሰስ እንኳን እንደ መግቢያ እንዲሆን ማን ምን አለ ከተባለው ነገር እንጀምር። እስኪ በአጭሩ እስቅኤል ከአንተ ልጀምር። ድምፅ የለም። ባለፈው ጊዜ እንኳን ሳነበው ሲዘጋጅ ማን ምን እንዳለ ለማየት ሞክሬ ነበር። ግን አጠቃላይ እዛ የተሰበሰቡት ከዛ በፊት ይሄ ነገር እየተደጋገመ የመጣ ነው። ሶፍ ዑመር ዋሻ ውስጥ ገብተው ዋሻውን አዳራሽ አድርገው ዋሻውን ቢሮ አድርገው ዋሻውን የብልጽግና መስሪያ ቤት ዋና መስሪያ ቤት አድርገው መግባታቸው ካልሆነ በስተቀር ይሄ ብልጭልጭ አንድ መንግስት ሆቴል አሰራው ብለው አንድ መንግስት መዝናኛ አሰራው ብለው ኑና ጎብኙ የሚለው የቆየ ባህል ሆኗል በብልጽግና ፕሬዚደንት ዘንድ። አሁን በተለያየ ቦታ ሲያደርገው ነው የነበረው። ከኔ ጋር የሄዳችሁ ተመልከቱ፣ ያጸዳሁትን ግንብ ተመልከቱ፣ ያጸዳሁትን የጠረኩትን ወንዝ ተመልከቱ የሚለው የቆየ ነው። ደረጃ የሰራሁበትን ተራራ ተመልከቱ። በአንድ በኩል የራሳቸውን የአካል ቅልጥፍና ለማሳየት ይመስላል። ወደ ተራራ ሲወጡ በሆነ በገመድ የተሰራ ወንዝ ሲሻገሩ፣ ከሁሉ በተለየ ደግሞ ባለቤታቸውንም ይዘው እሳቸው ቻሉ አልቻሉም አይጠየቁም፣ እንደዚሁ አብረው ሳይናገሩ አብረው ሲሄዱ ሲታይ ቆይቷል። የአንበርቾ ተራራ ገመጎፋ ውስጥም እንደዚሁ የተለያየ ዛሬም ይሄው ምንድን ነው የሚባለው አንድ ቦታ ሄደዋል። የግድብ ኮይሻ ሄደዋል። ያው ኮይሻ ከዚህ በፊትም አንዳንድ የመንግስት ስራዎችን ሲሰሩበት እና ያን ጊዜ የትግራይ መሪዎች የነበሩት ሁሉ እንደሚመስለኝ በእኔ እጅ ናችሁ ማለት ነው ይመስለኛል። ማንም ሊደርስበት በማይችልበት ቦታ ላይ ሲያደርጉ የቆዩት ነገር ነው። ይሄኛው አሁን ትንሽ እንግሊዝኛ ቋንቋ እንደ ክረሸንዶ ነው ካላየኸው በስተቀር ማለት ዋሻ ውስጥ ገብተው ዋሻ ውስጥ ማውራታቸው እና የቀድሞ የኢህአዴግ አሁን እንዳልከው የኢህአዴግ የኦፒዲዮ በአብዛኛው የኦፒዲዮ መሪዎች የኦሮሚያ ፕሬዚደንቶች ናቸው እዛ የተሰበሰቡት። ባዱላ ገመዳ፣ ሱፊያን፣ ጁነዲ እነዚህ ናቸው። አሶርትመንት ነው ያለው። ከትግራይም የመጡ አሉ። ለመጀመሪያ ጊዜ ሱፊያንም ከብዙ ጊዜ በኋላ የት ደረሱ ከተባሉ በኋላ ደርሰዋል። የኦሮሚያ ፕሬዚደንት የቀረ የለም። የኢጋድ
የኢጋድ ዋና ጸሐፊ ኤግዜክቲቭ ዲሬክተር የሚባለውም ምን ጉዳይ እዛ እንደሚወስዳቸው አላውቅም። የኢትዮጵያ መንግስት ባለስልጣን አይደሉም። እሳቸው የአካባቢው የቀጠናው ድርጅት ኃላፊ ናቸው። እሳቸው አልቀሩም። ጡረተኛ ሁሉ ተሰብስበው የኦሮሚያ ፕሬዚደንቶች በሙሉ ተሰብስበው እኔ በድሮ መንግስታት የጸጥታና የደህንነት ኃላፊዎች እንደዚህ አይነት ነገር ላይ ሲቀርቡ አይቼ አላውቅም። አሁን ግን ቀርበዋል። የትግራይ እጅ ሰጪዎችም ቀርበዋል። የኦሮሞም የኦሮሞ ነፃነት ግንባር መሪ ሲባል የነበረ በኋላ የኦዴግ የኦሮሞ ዴሞክራሲያዊ ግንባር መሪ ነው ሲባል የነበረም እዛ አለ። ሌንጮ ባቲን ነው የምትለው? ሌንጮ ባቲን ነው? አዎ እንደሱ ማለቴ ነው። ልክ ነው። እሳቸውም እዚያ ነበሩ። እነዚህ ናቸው እንግዲህ በዋሻው አዳራሽ ውስጥ የተገኙት። ሁሉም ያው አንድ አይነት ቃል ነው ሲናገሩ የነበረው። ከሚናገሩት ሀሳብ ከተነሳ የጠቅላይ ሚኒስትሩ ቢሮ ጽፎ የሰጣቸውን ስክሪፕት የሚያነቡ ነው የሚመስሉት። የተያያዘ ነገር ነው የሚያወሩት። የተሰበሰቡት እንግዲህ እነዚህ ናቸው። በጣም ጥሩ። የአገርን ጉዳይ በድንገትም ቢሆን ተሳስተውም ፈልገውም ቢሆን የተናገረ ሰው ካለ መልሼ ጠይቃለሁ። እስኪ የአገርን ጉዳይ የሚያመላክት ነገር አለ ወይ እዛ ውስጥ የሚል ሚልኬሳ እንግዲህ እዛ ላይ የተናገሩት በተለይ ሶስት የኦሮሚያ ክልል ፕሬዝደንቶች ነበሩ እዛ ላይ አይደለም። እነኚህ ሰዎች ሲናገሩ የነበረው ፕሬዝደንት ሆነው በመሩበት ክልል ላይ ባሌ ዞን ላይ እንደተመላለሱ በተደጋጋሚ እንደሄዱ ግን ለማየት እንዳልቻሉ ይህንን ጉዳይ ለማወቅም እንዳልቻሉ በተለይ ጁነዲን እዛ አካባቢ በጣም አውቃለሁ አለ። ስለ ወንዞችም ምንም ሁሉም ሲናገር ነበር። አሁን ግን ይሄ ዋሻ ውስጥ ሄዶ በመግባቱ አይኔ ተገለጠ ብሎ ሲያወራ ነበረ። ሁሉም አይናችን የተዳፈነ ነው፣ ምንም ነገር ማየት የተሳነን ሰዎች ነበርን የሚል አይነት ነው እንግዲህ ሲናገሩ የነበረው። አይናችን ማየት አይችልም ካሉ እኛ የግድ ማየት ነበረባችሁ ማለት አንችልም። ማየት አንችልም፣ ማየት የተሳነን ሰዎች ነን ብለዋል ራሳቸው በአጭሩ ማለት ነው። አንተ ምን አየህ እዛ ውስጥ? አመሰግናለሁ ታና። ፕሮፌሰር ስኬል ያለውን ሙሉ በሙሉ ወስጄ ያየሁት አንተ እንዳልከው ቅድም አባዱላም ሶፍመርን እንደው ከላዩ አውቃለሁ እንደዚህ ግን አላቅም ነበር ብሏል። አባዱላ የቀድሞ የኦሮሚያ ፕሬዝዳንት። ከዛ ቀጥሎ ሌሎቹም አንድ በአንድ ኩማ ደመቅሳም ጁነዲን ሳዶም አናቅም አንተ ነህ ያስተማርከን ብለው ሶፍመርን አናቅም አሉ። እንግዲህ ጁነዲን ያው እዛ አካባቢ ተወላጅ ነው፣ የኦሮሚያ ፕሬዝዳንትም ነው። አሁን ምንድነው የሆነው? እኔ በግሌ ከጠየቀኝ አብይ ነው ወይስ አባዱላ ነው ኦሮሚያን የሚያውቀው ብለህ ከጠየቀኝ ታና አባዱላ ነው የሚያውቀው ማለት ከምሬን ከተናገርኩኝ አባዱላም ጁነዲንም ኩማም ከአብይ የበለጠ ኦሮሚያን ያውቃሉ፣ ከአብይ የበለጠ ሶፍመሪን ያውቃሉ። ነገር ግን እዛ መድረክ ላይ የተናገሩት እነኚህ ሰዎች አናቅም እኮ አንተን አይናችንን የከፈትክልን ምንም እኮ ሶፍመር ውስጥም ገብተን አናቅም አሉ እና እጅ ሰጡ። እዛ ማለት እኔ አይገባኝም። እነኚህ ከፍተኛ የኦሮሚያ አመራሮች ምንም ሶፍመርን አናቅም ስሉ ከዛ ያንን ተቀብሎ አብይ ደግሞ ሁላችሁም ምንም አታቁም እኔ ነኝ የሰራሁት ሶፍመርን አለ። ማለት ሶፍመር ራሱን እኔ ነኝ ያገኘሁት አለ። አዎ ቃሉን ራሱ እኔ ነኝ ያገኘሁት
ፈላልጌ ያገኘሁት እኔ ነኝ አለ። he discovered እና ሶፍመርን ዲስከቨር አደረገ አብይ ለመጀመሪያ ጊዜ። ይሄንን ባይዘው እኔ ነኝ ፈላልጌ ያገኘሁት ያለው ቃል በቃሉ ነው ባይዘው አብይ ይሄንን የተናገረው። እና እኔ የቀድሞ የኦሮሚያ ፕሬዝዳንቶች ያው እንግዲህ አናቅም ምንም አላየንም አይናችን ምንም አላየም ካሉ ያቃሉ ብዬ አልናገርም። ግን በግሌ ብትጠይቀኝ ከምራቸው አይደለም ለራሳቸው ለሰውየው ለመስገድ ለመንበርከክ ብሎ የሚናገሩት ነገር ነው እንጂ አብይ ሲጀመር ምንድነው የትኛው ኦሮሚያ አካል ነው የሚያውቀው? ምንም አያውቅም እኮ ምንም ነገር አያውቅም ኦሮሚያ ውስጥ ያለው ነገር። ግን የቀድሞ የኦሮሚያ ባለስልጣናት ወይ ደግሞ የኦፒዲዮ ዋና ጉምቱ ሰዎች እዛ ተሰብስቦ እንግዲህ ለአብይ እጅ የሰጡበት እንትን ነው ያየሁት። ሌሎቹ ደግሞ በተለይ የትግራይ አመራሮች ህዋት የቀድሞ ናቸው። እንግዲህ አሁን ስምረት የሚባልም ስለፈጠሩ ሌላ ታሪክ ነው እሱ። እነኚህ ሰዎች ተለጣፊ የብልጽግና ተለጣፊ ሰዎች ሆነዋል፣ ግልጽ ነው። እነሱ ደግሞ አንዳንድ ነገሮችን ተናግረዋል። እኔ አንድ በአንድ አላነዛም፣ አንድ ላይ ብናደርግ ይሻላል። ከዛ ጻድቃን የተናገረው እሱም እጅ ሰጥቶ በጣም ጠቅላይ ሚኒስቴሩን አብይን እንደው ከፍ አድርጎ ተናግሮ ደሞችን የፖለቲካ ችግራችን ብንፈታ ምናምን ብሎ ጨረሰ። እና በአጠቃላይ እዛ ዋሻ ወስደው አብይ እነኚህ ሰዎችን እንዲናዘዙ ያደረገበት ሁኔታ ነው ያየሁት። መልካም እስቄል፣ እስኪ ወደ አንተ ልመለስና ሁለት ጥያቄዎችን አንድ ላይ አድርጌ ልጠይቅ። አንተ እንደተመቸ መመለስ ትችላለህ። አንደኛ ከተነገሩት ነገሮች ውስጥ እዛ ላይ ሰዎቹ ከተናገሩት ውስጥ አገርን የሚመለከት አገሪቷ ያለችበትን ሁኔታ የሚገልጽ ወይ ደግሞ አገሪቷ ውስጥ ያሉትን ችግሮች የሚያመላክት አለ ወይ በአንተ እይታ ብዬ ልጠይቅ ነው አንደኛ። ሁለተኛ ምክንያቱም እዛ ላይ የተሰበሰቡት ሰዎች እንግዲህ በምንም ደረጃ ይሁን ከዚህ በፊት አገርን ያገለገሉ በአስተዳዳሪነት በምናምን ያገለገሉ ሰዎች ናቸው። አሁንም ደግሞ ስልጣን ላይ ያሉ ሰዎች አሉ። ለዛ ነው አገርን የሚመለከት ችግሩን የሚያመላክትና መፍትሄ የሚጠቁም ነገር የተናገረ ነገር ይታያል ወይ ብዬ ለመጠየቅ የፈለኩ። ሁለተኛው ጥያቄ በዛው እንድትመልስልን የምፈልገው በአጠቃላይ ነገርየውን ስትመለከት አንደኛ እዛ ላይ የተነገሩ ነገሮች፣ ሁለተኛ እዛ ላይ የሚታዩ ለምሳሌ አቀማመጦቹን አይተሃል። እሱ ከፍ ብሎ የሆነ ወንበር ላይ ከባለቤቱ ጋር ይቀመጣል። ሰዎቹ ደግሞ ዝቅ ባለ ቦታ ላይ ነው የሚቀመጡት። ይሄ የሚነበብ የሚታይ ወይ በአፍ ያልተነገረ ነገሮችንም ስትመለከት እዛ የተሰበሰቡ ሰዎችንም ስታይ የበፊት ባለስልጣናትና አሁን ያሉ ባለስልጣናት ጠቅለል ባለ መልኩ የሶፍመር መድረክን ስትመለከት የተነገረም ያልተነገረም አንድ ላይ ስታይ ምን መልእክት ለማስተላለፍ ነው የሚል ነገር አለ። ምንድነው ያንተ ንባብ እነኚህ ሁለቱን አንድ ላይ? መልካም። የሀገር ጉዳይ በስህተት ይሁን በእውቀት አላውቅም፣ ሁለት ሰዎች ስለ ሀገር ጉዳይ አንስተዋል። አንዱ ጀነራል ጻድቃን ነው፣ ሁለተኛው አቶ ኩማ ደመቅሳ ነው። ጀነራል ጻድቃን ምንድን ነው የተነገረው የተባለው ነገር ላይ ሚልኬሳውን የተናገረው ነገር አለ። የንግግሮቹ ተርታ የሚናገረው ነገር አለ። እያንዳንዱ ሰው ሲናገር ተርታ አለው፣ ንግግሩ ተርታ አለው። አንደኛ አንተ አሳየህን ነው፣ አላየንም። ዛፍ እዚህ መኖሩን አላየንም፣ ወንዝ እዚህ መኖሩን አላየንም፣ ዋሻ እዚህ መኖሩን አላየንም። አንተ ነህ ያሳየህን።
ስላሳየን ደግሞ ተመስገን ብለዋል። ይሄ የመጀመሪያው ሁሉም በዚህ ነው ፕሬፌስ ያደረጉት ንግግሮቻቸውን። አናይም ነበር እኛ እውሮች ነው የነበር ነው። እኔ ያላልኩኝም እነሱ ናቸው ያሉት። ምንም ነገር አላየንም። ዛፍም ተራራም ጉብታም ምንም ነገር አላየንም ከዚህ በፊት ስንመላለስ ይላሉ። የኦሮሚያ ፕሬዚደንት የነበሩት ሰዎች አሁን አባዱላ ስሙ ተጠቅሷል። አባዱላ ነው ሳውቀው እኔ በፕሬዚደንትነት ጊዜ 3000 ኪሎ ሜትር በወር ኦሮሚያን እናዳርሳለሁ አለ። ደግሞ እውነት ነው። ኦሮሚያን ያውቅ ነበር፣ ሲዞር ነው የነበረው። ኦሮሚያ ያልረገጠበት ሜዳ የለውም። እሱን የሚያክል ሰው 3000 ኪሎ ሜትር በወር ኦሮሚያ ውስጥ ሲዞር የነበረ ሰውዬ እንደ መዳፉ የሚያውቅ ሰውዬ እዛ ፊት ለፊት ቁጭ ብሎ አላውቅም ነበር ሲል ከዚህ በላይ የሚያሳፍር ነገር የለም። ከዚህ በታች የሚያሳፍር ነገር የለም። አይኔም የገለጥክልኝ አንተ ነህ ይላል። ይሄ እንግዲህ በሁሉም እያንዳንዳቸው ላይ የምታየው ነው። የመጀመሪያው ተርታ። ሁለተኛው ስለ ቁጭት ነው የሚያወሩት። ማለትም ይሄ ነገር እዚህ ያለ አልተጠቀም ነበር እና ስለዚህ ተቆጭተናል። ቁጭት ይሄ ማለት ደግሞ እስካሁን ድረስ ልማት እዚህ ሀገር እንዳይኖር ያደረጉት ከአንተ በፊት የነበሩ ሰዎች ናቸው እንጂ አንተ እዚህ ውስጥ የለም። ስላላየን እውር ስለሆን ይቅርታ አድርግልን ማረን ሲሉት ነው የነበረው። ይሄ ለሁለተኛም ጥያቄ መልስ ሊሆን ይችላል። ማረን ነው ሲሉት የነበረው። ሁለተኛ እስካሁን ድረስ ይሄ ሁሉ ብልጽግና መሬት ላይ ያለ ይሄ ሁሉ ጸጋ የደህንነት ሚኒስትር ኃላፊው ነው ይሄን ያለው ባለ ጸጋው ተትረፍርፎ እያለ ሀገራችን ግን ደሃ ሆነች። ክቡር ጠቅላይ ሚኒስትር ለጠየቁን ጥያቄ ለምን ለማኝ ሆንን ነው አይደለም? ዋናው ጥያቄ እሱ ለምን ለማኝ ሆንን? እንቅልፍ ያሳጣኝ ይሄ ነው ያለው። እንቅልፍ አጥቼ ያደርኩት ለምን ለማኝ ሆንን? የሁሉ ጸጋ እንዳለ አንተ አላጠፋህም፣ ያጠፋነው እኛ ነን ነው ያሉት። ለምን ከሱ በፊት በኃላፊነት ሲሰሩ የነበረው ኦሮሚያን ሲመሩ የነበረ የኢኮኖሚ ጉዳዮች ላይ ኃላፊ ሆነው ሲሰሩ የነበሩት ግርማና ሱፊያን እነዚህ ሁሉ እኛ አላየንም። ለዚህ ድሃ የሆነው እኛ አይተን እንዳላየን ስለሆንን እኛ እውሮች ስለነበርን እኛ መስራት የሚገባንን ስላልሰራን ነው ሰው ድሃ የሆነውና አንተ ነፃ ነህ፣ አንተ ነፃ ነህ፣ አንተ ይኸው ለውጥ አሳይተህናል ነው ያሉት። እንግዲህ በተርታ ነው። ሌላው በዚህ ላይ ነው እንግዲህ ትንሽ የፖለቲካ መሻሻል የሚል ነገር ጻድቃንና ኩማ ደመቅሳ ተናግረዋል። ተሳስተው ይሁን በእውቀት ይሁን በስህተት ይሁን አላውቅም፣ ቦታው ለዛ የሚመች አይደለም። ያ ሁለተኛው ጥያቄን የሚመለከት ነው። ቦታው ለዛ የሚመች አልነበረም። ነገር ግን ጻድቃንም የፖለቲካ ስርዓታችንን አስተካክለን ችግራችን አልቋል፣ የኢትዮጵያ ችግር አልቋል ማለት አልችልም። ስለዚህ የፖለቲካ ስርዓታችንን ብናስተካክል ይሄንን የተጀመረውን ልማት ልናስቀጥል እንችላለን ብሎ ተናግሯል። ይሄ የብልጽግና ፕሬዚደንት እንዳላስደሰታቸው ግልጽ ነው። ፊት ለፊት ደግሞ የተናገረው አቶ ኩማ ነው። አቶ ኩማ የተናገረው ይሄንን የጀመርነውን ልማት ልናስቀጥል የምናስቀጥል ከሆነ ይህንን የምንጀምረውን እናስቀጥል ከተባለ የጥይት ተኩስ መቆም አለበት ነው ያለው። ለምንድን ነው ሰው መሳሪያን የሚያነሳው? ለምንድን ነው ሰው ሀሳቡን መግለጥ የማይችል ከሆነ ጥያቄ መጠየቅ የማይችል ከሆነ ከተናገረ ደግሞ ወደ የሚገደል ከሆነ ወደ እስር የሚላክ ከሆነ መብቱን ለማስከበር ሰው መሳሪያ ማንሳት አለበት። እዚህ ባለም አንስተዋል፣ በዚህ ዘመንም ተከስቷል ነው ያለው። ለዛ ደግሞ ጠቅላይ ሚኒስትሩ በንዴት በብስጭት መልስ ሰጥተውታል። ሰላም ሁልጊዜም የለም ያለ አሁን እዚህ ዛሬ የለም አይደለም ጠቅላይ ሚኒስትሩ የሚሉት ሰላም ዛሬ የለም ለማለት አይደፍሩም፣ ያንን አይደፍሩም። ነገር ግን ሁልጊዜውን የነበረው ላለፈው 100 ዓመት ይሉና አፄ ቴዎድሮስን ይጠቅሳሉ። ማለት 100 ዓመት አይደለም አፄ ቴዎድሮስ ከ100 ዓመት በላይ ነው የነበሩት እና አፄ ቴዎድሮስም አልነበረም አፄ ዮሐንስም አልነበረም ይላል። እነዛ ሁሉ ምን ጊዜ ላይ እንደነበሩ ምንም ሀሳብ ሳይሰጡ ክቡር ጠቅላይ ሚኒስትሩ በእኔ ጊዜ የተጀመረ ነገር አይደለም ብለው ለማለት ነው የፈለጉት። ስለዛ የተናገረ
እንግዲህ ስለዚህ የተናገረ ይታና ስለ ሰላም መታጣት የተናገረ ስለ ፖለቲካ መሻሻል የተናገረ ይሄ የሀገር ጉዳይ ነው ተብሎ ከተጠቀሰ እነዚህ ሁለቱ በጨረፍታ ነክተውት አልፈዋል። አቶ ኩማ ግን ጠቃቅሶታል። ለዛውም መልስ ይመስላል። ዛሬ ደግሞ በሌላ ሚዲያ ላይ ወጥቶ በሰሜን ላይ ሲፎክር ነው የዋለው። ተቆጥተውታል መሰለኝ። ትርፍ ተናግረሃል ብለው ገደብ አልፈሃል ተብሏል መሰለኝ። ሁለተኛው የአቀማመጡና የድባቡ ሁኔታ አንደኛው ነገር ሰዎቹ ራሳቸው ናቸው። ሰዎቹ ራሳቸው አቀማመጡ በፊትም ሰዎቹ ማን ነው እዛ የተገኘው ካልክ አብዛኞቹ ጡረተኞች ናቸው። የትናንት ሰዎች ናቸው። በመንግስት ስራ ላይ ያሉ አይደሉም አብዛኞቹ። ሌላው ከኢትዮጵያ መንግስት ጋር የተያያዘ ስራ ያለው አይደለም። አይ ቲንክ የቅድም ስሙን የጠቀስከውም አሁን ስራ ላይ ያለ አይመስለኝም። ወደ ዋሽንግተን እልክሃለሁ ብሎ ነገር ግን ዋሽንግተን ደግሞ እንዳይቀበለው ለዋሽንግተን ደግሞ የሰውየውን ርፍራፍ ታሪክ እንዲያገኝ አድርገው እኔ ምን ላድርግልህ እኔ እኮ ልኬህ ነበረ ያለ ይመስለኛል። አሁን ስራ ላይ ያለ አይመስለኝም እሱም ቢሆን። ስለዚህ ጡረተኞችና ከስራ የተባረሩ በአብዛኛው የነበሩት እነሱ ናቸው ጡረተኞች። ሁለተኛ የመንግስት ስልጣን ላይ ያሉ የትራንስፖርትና የሰላም ሚኒስትር እነሱ አሉ። እነሱ ግን ጥግ ነው ያሉት፣ ወደኛው ጥግ መጨረሻ ላይ ነው ያሉት። እነሱ አይደሉም ዋና መስካሪዎች። ጠቅላይ ሚኒስትሩ ከባለቤታቸው ጉብታ ላይ ነው የተቀመጡት። እንደሚመስለኝ ችዝል አድርገውታል። ከውጭ የመጣ ወንበር አይነት ነገር ሳይሆን መቀመጫውን ቀለም ቀብተው አመሳስለው ከዋሻው ጋር እሳቸው ከፍታ ቦታ ላይ ተቀምጠው ወደ ታች ነው የሚያያቸው። ለመቆጣትም ታላቅ ሆኖ ለመታየትም እንደሚመች አይነት አቀማመጥ ነው የነበረው። አቀማመጡ እኔ ነኝ መገዛቸው፣ እኔ ሁላችሁንም አያችኋለሁ ነው። አያችኋለሁ የምትሉትን ነገር ደግሞ እሰማለሁ። ከፍ ያለ ቦታ ላይ ስላለው የማደግደግ ጉዳይ እንጂ ማደግደግ ነው እንጂ እዚህ ያለባችሁ ሌላ ነገር አይደለም የሚል የአቀማመጥ መልእክት ልከዋል። ሁለተኛ ከሰዎቹ ከራሳቸው የምታየው አንዱ ኤግዚት ነው ያሉት እሳቸው ራሳቸው ኤግዚት ነው ያሉት አንድ። ሁለተኛው ኤግዚስት ነው። ሶስተኛው ኢመርጅ ነው። እንደዚህ አይነት ትውልድ አለ ነው ያሉት። ያም የሚናገረው አሁን ላለው ችግር ኤግዚት ላይ ያላችሁ ናቸው ይህንን የፈጠራችሁት ነው። አሁን ያለውን ችግር የፈጠራችሁት እናንተ ከዚህ በፊት የነበራችሁ እና እናንተ ከእናንተ በፊት የነበሩት ናቸው። እናንተ ግን ዘመናቸው አልቋል፣ ጊዜያቸው አልቋል። ዘመኑ አሁን የኤግዚስት ነው። የኤግዚስት ደግሞ እኔ ነኝ። እኔ ደግሞ አይን ከፋች ነኝ። እኔ አርቆ ሀሳቢ ነኝ። እኔ አልሞ ተኳሽ ነኝ። እኔ አውቃለሁ እነዚህም በሙሉ ዛሬ አሁን ኮይሻ ላይ ሲሉ የነበረው ሚኒስትሮቻቸው በሙሉ እዛ ቁጭ ብለው እኔ ነኝ እንዲያደረግኩት፣ እኔ ነኝ ያየሁት፣ እኔ ነኝ የመጣሁት የሚል ንግግር ነው ሲያደርግ የነበረው። እዛም ላይ የምታየው እኔ ነኝ ፈጣሪው፣ ጊዜው ያሁኑ የኔ ነው። እናንተ የወደፊቶች ከዚህ በፊት የነበራችሁ የምትሰሩትን አርሳችሁ ይቅርታችሁን ጠይቃችሁ ጥፋታችሁ አደግድጋችሁ ዛሬ ለምትኖሩትና ለምታገኙት ጉርሻ ደግሞ አደግድጋችሁ ትሄዳላችሁ ነው። የአሁን ዘመን ግን የኤግዚስት ግን ኤግዚስት የሚያደርገው የአሁኑ ዘመን ግን እኔ ነኝ እኔ ነኝ። ለሰራችሁት መልካም ስራ ወራሹ እኔ ነኝ። ኦፒዲኦዎች ለሰራችሁት መልካም ስራ የኦሮሚያ መንግስት በማቋቋም የኦሮምኛ ቋንቋ እንዲሰራ እነዚህ አይነት ነገሮችን ለኦሮሞ ህዝብ የሰራችሁት የዛ ወራሽ ደግሞ እኔ ነኝ። የመልካሙ ስራ ወራሽ እኔ ነኝ። የአሁን ዘመን እኔ ነኝ። የጥፋቱ እኔ አይደለሁም። መልካሙ ግን እኔ ነኝ። ለኦሮሞ ህዝብ መልካም ነገር የሰራ ድርጅት ካለ ኦፒዲኦ ነው፣ ኦነግ አይደለም ነው። ኦነግ አይደለም። የዛ ወራሽ እኔ ኤግዚስት ነኝ። ለወደፊት ለኦሮሞም ሆነ ለኢትዮጵያ ደግሞ የምተልመው መንገዱን የማሳየው እኔ ነኝ። ኢመርጅ የሚያደርገውን ደግሞ የምቀርጸው እኔ ነኝ ያሉ ነው የሚመስለኝ። ክታ ነው።